ያኛው እንትን ሚዲያ ለማበላሸት ነውኛ እና ከዛ በነፃ እናሰናብታለን። አይዞህ ብርን ከፈለከው እኛ የፈለከው ነገር እናደርግልሃለን። እቺ ጉለ ተባልልን አለኝ። አለበለዚያ እዚህ ትረሸናለህ ሲለኝ እሺ አልኩ። ተለቋል ያ ቪዲዮ አለኝ። ቆይ ልክላቸዋለሁ። ያ ቪዲዮ ሁሉ አለ። ይሄ ኢንተርቪው ሲያደርገኝ ማለት ነው። ጣሰው ያ ሰው አሁን ከርቶ ሄዷል። እና እሺ አለ። ከዛ ምን አለ በኋላ ይሄን ቪዲዮ ከጨረሰ በኋላ እንትኑን ተሳደበ። አለቃው ስብሰባ ሄዷል። ናት የሚባለው ምን ተሰርቷል እንደዚህ ነው። ደንቆሮ እኔ ጣሰው ነበርኩ መሪ መሆን ያለብኝ። ይሄንን ቀመር እሱ ቢሆን አይቀምረውም ማለት እንደዚህ አይነት ሴራውም ማለት ነው። ይሄ ደንቆሮ አዋጁ እሱ ቢሆን አይቀምረው። እኔ ነበርኩ እንደዚህ ይሄን ቀመር ጭዬ እኔ ነበርኩ መምራት ያለብኝ አለ። ጣሳ የጃማ ልጅ ነው፣ የጃማ ተወላጅ ነውና እዛ ወረደሱ። ከዛ ይሄን ካረጉኝ በኋላ አሳተሩ በሰላም። በማግስቱ 480 ህዝብ እጄን የተቆረጠበት ቦታ ሰበሰቡ። ግልጽ ያልሆነላችሁ ነገር የጆሮዬ ቪዲዮ አልታያችሁም ማለት የእጄ ነው። እሱ ጋር ይሄን ግልጽ ላድርግላችሁ፣ ምክንያቱም ሚዲያ ላይ የሚያወዛግባችሁ ነገር እንዳይኖር ማለት ነው። ከዛ ህዝብ ፊት ያቀረቡና ይሄ ባንዳ ነው አሉ። ለካ ጆሮዬን ማን ይሄ ያቺን ኢንተርቪው ያደረገኝ ህዝቡ እንዴት እንደዚህ ያደርጋሉ? ህዝብ እያቀበላቸዋል። በወር 500 ብር የጥይት መግዣ እዛ የራሳቸው ሊቀንበር መርጠዋልና መንግስት ጋር ግብር አይከፍሉም፣ ማዳበሪያ አያወርዱም። ህዝቡ በፍራቻም በስምምነትም እዛ አድርጓል። ያን ብቻ አይደለም ገንዘብ ሳይሆን ልጆቻቸውን ማሳልፈው የሰጡ ልጆች አሉ ከነሱ ጋር ያስታጠቁ ማለት ነው። ከዛ ህዝብ ሲሰርበይ ነበር። አያሳዝኑም? እነዚህ አንተ ነፃ ለማውጣት ብለው እነዚህን በጥሩ ልታሳፍናቸው ልታስመታቸው ነበር። በእነሱ ነው ታላላችሁ። አይ እሱማ ፈጣሪ በቃ ንጹህ ስለሆነ እጃቸው ላይ ጠላል። አንድ ሽማግሌ ማለት ነው ደሴ አግኝቼ ያን ሰውዬ ጉሮሮውን ከመኪና ላይ አውርጄ አሁን ለፖሊስ ላድርስ አልኩት ደሴ። ከዛ ስለው አረ እንደው በፈጠረ እንደው በልጅነት በጉብዝና አለ። ይሄን ያለኝ ሰውዬ ደሴ መጥቶ አንተ እኔ እንደዚህ ያስተርገ መተከተማ ህክምና ትራንስፖርት ማትከለከል ማለት ባህሪ በቃ አሳይቼ ማላቆም ባህሪ እዛ ሰውዬ ላይ አሳየኝ። ምክንያቱም ይህችን ቃል ሲሰነዝርብኝ ነበር ከቆረጠኝ ልጅ በላይ የሰውዬው ቃል ሰብሮኛል እና በቃ ሳያውቀው ፈረደብኝ። ከዛ በኋላ ይሄ ስለዚህ ይሄ ልጅ ይሄ ይገባዋል አሉና አንበረከኩና ህዝብ ፊት ጆሮዬን በቢላዋ ይሄው ቃሉ ነው እምድ ሲያደርገው የዛ የሚባለው ቪዲዮ ይቀርጻል። አህመድ ጎራና የምትባል ልጅ አለች፣ ሌላ ጠቆረች። ይሄ ደግሞ ሸሪፎ የሚሉት አሁን ይሄ ራይ ላይ ከባድ መሳሪያ ደቅኖኝ ነበረው። እንግዲህ በመጥረቢያ ተገዘገዝኩ፣ መሳሪያ ተደቅኖብኛል። ዙሪያውንም ተደቅኗል፣ ካሜራው ስለገባላችሁ ነው። እና የሚገርማችሁ እዛ ቪዲዮ ላይ እርግጠኛ ነኝ አላዳመጣችሁትም፣ የሆነ ድምጽ አለ። ቪዲዮውን ቃሉ ሲቆርጠኝ ከሌላ ዝቅ ብለህ የሚለው አለ። ቀስ ያለች ድምጽ በደንብ አዳምጣለሁ ወደፊቱ። ያ ማነው? ናትናኤል ነው። ስለሺ እጅ የሰጠው ውርጌሳ ሰሜን ወሎ ስብሰባ ሄዶ ነበርና ትእዛዝ እየሰጠብኝ ነው። አማራ እንትን መሪ ስለሆነ ማነው አዋቂ ዝቅ ብለህ ቁረጥ ዝቅ የሚል አለ። ያቺ አጠገቡ ያለ ሰው እንዳይመስላችሁ በስልክ ነው እንደዛ የሚለው። በቪዲዮ እያሳዩ ነው የቆረጡት። አዋቂው በቪዲዮ እንደዚህ አሁን እንደምናወራው እንደናንተ በቪዲዮ ሌላ ቦታ ሆኖ ትእዛዝ እየሰጠ ነበር። ያችን ቪዲዮ በደንብ ብዙ ያዳመጣትም እርግጠኛ ነኝ። ከሌላ ቦታ ትእዛዝ በቪዲዮ ትእዛዝ እንደተሰጠመውን ያችን በደንብ ቪዲዮዋን ተመልከቱ። ድምጿን ቀስ ያለ ድምጽ አለች፣ የስልክ ድምጽ እና ለእኔ ይዘው በአካል ስላለው ስለታየኝ ነው። በቪዲዮ እያሳዩኝ ነበር። ሰውየውን ፊቱን ራሱ ያየው እና ከዛ በኋላ እንዳይጠፋባችሁ ጆሮዬን ሲቆርጡ ቄስ ተነሳ። የሆነ ቄስ ምን አላውቅም ተነሳ። አይሆንም ምሪ ሲል 480 ህዝቡን ተነሳ በእኔ ላይ። አይሆን ፊታችን እንደዚህ አይነት አጸያፊ ነገር አታረጉም ሲል ቪዲዮ የሚቀርጽ የነበረው ተውት፣ ግርግር ተፈጠረ። ያቺ የጆሮዬ ቪዲዮ ያላያችኋት ለዛ ነው። ከዛ በኋላ ምንድነው የተባለው? ከጠላችሁን ጫካችሁን ለቀን እንወጣላችኋለን ብለው ህዝቡ እንግዲህ አይፈራቸውም። ህዝቡ ተላምዷቸዋል። ቤታቸው ያድራሉ፣ ያበሏቸዋል፣ ያጠጣቸዋል። ተላምዷል። ህዝቡ አይፈራም። ግን ተስማምተው እነሱ ጋር እየኖሩ ነው። ግን ህዝቡ አይፈራቸውም። አብረው እየኖሩ ነው። ያው አንድ ነው ማለት ህዝቡ ያው እየተዋጋ ነው። ጥይት አቀበለ ማለት አቤቱ አሳደረ ማለት ያው ነው። ከዛ በኋላ ህዝቡ ሲነሳ ቪዲዮውን ተውት፣ ቀረጻውን ግርግር ተፈጠረ። አንድኛው ቤዛ ይባላል የሚኒሻ ምልስ ነው። የዛው ሀገር ልጅ ተወላጅ ነው። ቤተሰቦቹ ወንድሞቹ እኔ ያለው እንግዲህ እሱ እንደዛ እያደረገ እንትን ብሎ እኔ እናቴ ያለችበት ሰፈር 15 ደቂቃ በእግር የሚያስሄድ መንገድ የሱ ወንድም በሬ ገዝቶ ይሄዳል። ገበያ ጥንጫ የሚባል ገበያ ማለት ነው፣ ቤዛ የሚባል። እሱን ግን እኔ እንደዛ አድርጓል። የሱ ወንድም ግን እዛውኛ ሰፈር ድረስ ይመጣል። እሱ በሰራው እኔ በቀልን አይደለም ለሱ ለቃሉም አልመኝ። እንደዚህ እኔ ህዝብ ከተማረልኝ እጅ ማቆሸሽ ነው የሚሆነው፣ ህሊናዬን ማቆሸሽ ነው የሚሆነው። ቃሉን አሁን በአንተ እጅ ረሸን ቢሉኝ አላደርገውም። ለምን
እጄ ይቆሽሻል። እጅ ማቆሸሽ ነው። ጀግና ሰው መግደል ሳይሆን ሰው ማዳን ነው በእኔ ህሊና፣ በእኔ አስተሳሰብ እና ያን ግርግር ቤዛ የሚባለው ይሄ ያልኩ ሰውዬ አሁን እንደዚህ ወንድሙ ይመጣል ያልኩ ሰውዬ አይ በቃ አስታራቂ ሀሳብ ቆይ ተዋልና ህዝቡን አረጋግ በቃ እሺ አሁን ወደ ብር ስብሰባ ብር ደግሞ የዛን ቀን 500 ብር ከአንድ ገበሬ እየተሰበሰበ ነው 480 ሰው መሆኑን ያወቅኩት ለምንድን ነው 480 መዝገብ እየተጠራ ነበር ስብ እኔን ጆሮን እየቆረጡ አንበርከው በጎን ብር የሚሰበስብ አለ ስብሰባ ህዝቡን የሚያስተምር ሰው ነበር ያን ቪዲዮ አልተለቀቀም እስካሁን ልጆች ራሱ እዛ ይሄን ቪዲዮ የላኩልኝ ልጅ ያን ቪዲዮ በእናታችሁ እየለምኘ ነበር ግን ወዳው ስለጠፋ ያ ቪዲዮ የለም ነው ያሉኝ። ይሄ ቪዲዮ እኮ የመጣው የቃሉ አዋጅ ነው የቃሉ ጓደኞቹ እኮ ናቸው የላኩልኝ የራሱ ጓደኞች እጅ ይሰጥባቸው ማለት ነው። ከዛ በኋላ እሺ ጫካችሁን ለቃንላችሁ እንወጣለን ቀጠናችሁ ማለት ነው ለህዝቡ ሲሏቸው ለቃችሁ ተዋለ ቄሱ በጣም ጀግና በራሱ ቆራጥ የሆነ ለኔ መስዋዕት ከፍለናል ማለት የዛን ሰዓት አፈሙ ቢዞርበትም ያ ሰውዬ ይሞታል ነበር ሲል ታዲያ ውጡ አላቸው። ውጡ እናንተ ናችሁ እንደ ነፃ የምታወጡን ትናንትኛ ከማን ነበር ያዳናችሁን አላቸው። የቄሱን ቆራጥነትና የህዝቡ መነሳት ሲያዩ እሺ በቃ ይሄ ቤዛ ያልኩ ሰውዬ ቅድም ወንድሙ እኛ ሰፈር መጥቶ ይሄዳል ያልኩ ገበሬ ነው ወንድሙ ሰላማዊ ሰማ ከዛ እሺ በቃ አስተራቂ ሐሳብ እሱ ወደዛ ወሰዱት አለና ስብሰባው መምራትና ብሩ መሰብሰብ ቀጣው። እኔን አይታችሁት ከሆነ ይሄ ድንጋዩ የቀበሌ የግንባታ ድንጋይ ነው። ቀበሌውን አቃጥለው ቀበሌውን ደካም ተቆጣጥረውታል። እዛ የነበረ ስራ አስኪያጅ እዛ